አድማጮች ዕለተ ቅዳሜ አመሻሹን አስደሳች ዜናዎችን እየሰማን እንገኛለን። በተለይ ምሽቱን ከፋኖ ቤት የፋኖን ኃይሎች ትግል ለሚደግፉ ኢትዮጵያውያን በሙሉ አስደሳች ዜናዎች እየተሰሙ ይገኛሉ። ወደ አድማጮቻችን በጎጃም የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ አስደሳች ዜናን አሰምቷል። እንዲሁ ደግሞ በሸዋ ምድር የሚገኙት በፋኖ ብሎም በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞም እነ ዘመነ ካሴንና እነ ታጋይ እስክንድር ነጋን በተመለከተ ያስተላለፉት መልእክትም የብዙሃኑን በከፍተኛ ሁኔታ ደስታ ውስጥ እየከተተ ነው። ሌላው ደግሞ የብልጽግና ሹማምንት የፋኖን ኃይሎች በተመለከተ ጥብቅና አስቸኳይ ስብሰባዎችን ስለማካሄዳቸው እየተገለጸ ነው የሚገኘው። አመሻሹን እንዲሁ ከወደ አዲስ አበባም ሰበር ዜናዎች ተሰምተዋል። ወደ ጋምቤላ አቅንተናል። እንዲሁ የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳንም በተመለከተ ሊደመጥ የሚገባው አስደንጋጭ ሰበር ዜና እንዲሁ እጃችን ላይ አለ። አድማጮች ከኛ ጋር ስትቆዩ እነዚህንና ሌሎች ወሳኝ ሰበር ዜናዎችን የምናስደምጣቸው ነው የሚሆነው። ወደ ቪዲዮ ስትገቡ የላይክ በተኗን ብትጫኑ ለብዙሃኑ ድምፅ ለመሆን ያግዘናልና የላይክ በተኗን መጫን እንዳይዘነጋ ከወዲሁ ልናስታውሳችሁ እንወዳለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን አላችሁ? አድማጮች ዕለተ ቅዳሜ አመሻሹን ወደ ስቱዲዮ በገባንበት በዚህ ሰዓትም በመላው የአማራ ክልል ከተሞች በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ ከምንጊዜውም በላይ ምሽቱን ተባብሶ ስለመቀጠሉ እየተገለጸ ነው የሚገኘው። ብልጽግናና የብልጽግና ሹማምንትና አብይ አህመድና እነ ሽመልስ አብዲሳ የፋኖን ኃይሎች ለማጥፋት ያለ የሌለ ኃይላቸውንና አቅማቸውን በሜካናይዝድና በድሮን የታገዘ መጠነ ሰፊ ውጊያዎችን እያካሄዱ ቢሆንም አሁን ላይ የፋኖ ኃይሎች ከአቅማችን በላይ ሆነዋል እያሉም ይገኛሉ። አድማጮቻችን አመሻሹን ብልጽግና የሚተማመንባቸው ሁለት ከፍተኛ አዋጊዎቹ በፋኖ ኃይሎች በተፈጸመ ጥቃት ስለመገደላቸው ሲሰማ ከሸዋ፣ ከወሎ፣ ከጎጃምና ከጎንደር የፋኖን ኃይሎች በተመለከተ አስደሳች ዜናም ተሰምቷል። ወደ አድማጮች ቪዲዮአችን ለብዙሃኑ ድምፅ ለመሆን ስለሚያግዘን ወደ ቪዲዮ ስትገቡ የላይክ በተኗን መጫን እንዳይዘነጋ ከወዲሁ ልናስታውሳችሁ እንወዳለን። በመላው የአማራ ክልል ከተሞች በፋኖና በአገዛዙ ኃይሎች መካከል እየተካሄደ የሚገኘው ውጊያ አመሻሹን ተባብሶ ስለመቀጠሉ ሲገለጽ የፋኖ ኃይሎችም ወደ ተለያዩ ትልልቅ ከተሞች ስለመግባታቸው ተሰምቷል። የፋኖን ኃይሎች የትጥቅ ትግል ተከትለው ፋኖን በጥቂት ቀን እናጠፋለን፣ እንደመስሳለን፣ ጽንፈኛው ቡድን አያሳስበንም፣ የፋኖ ኃይሎች እየተዋጉ የሚገኙትም 3 ክላሽ ይዘው ነው በማለት በሕዝብ ተወካዮች ምክር ቤት ፊት ለፊት በተደጋጋሚ ሲገልጹ የቆዩትም የብልጽግናው ከፍተኛ አገዛዝ አብይ አህመድ አሁን ላይ የፋኖ ኃይሎች ከአቅማችን በላይ ሆነዋል እያሉም ይገኛሉ። የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳም ቢሆኑ ከዚህ ቀደም ነፍጠኞችን ነፍጣቸውን ቀምተን እኛ ታጠቅን፣ ጽንፈኛው ቡድን አያሳስበንም፣ እንደዚሁ ደግሞ ወደ ባህር ዳርም በማቅናትም ቁማሩን በልተናቸዋል በማለት የሚታወቁት አቶ ሽመልስ አብዲሳ አሁን ላይ የፋኖ ኃይሎች ትልቁ ስጋታቸው ስለመሆኑ ሲገልጹም ተሰምተዋል። ወደ አድማጮቻችን የብልጽግና ከፍተኛ አዋጊና ጄኔራሎች የጦር መኮንኖችም ቢሆኑ የፋኖን ኃይሎች ፈጽሞ በትጥቅ ትግል ማሸነፍ አንችልም፣ መከላከያ ሰራዊቱ በአፋጣኝ የአማራን ክልል ከተሞች ለቆ የማይወጣ ከሆነ ክልሉን ብሎም የፋኖን ኃይሎች በትጥቅ ትግል አሸንፈን ክልሉን ወደ ቀደመ ሰላሙ መመለስ አንችልም ሲሉም ነው የተደመጡትም። አመሻሹን ወደ ስቱዲዮ በገባንበት በዚህ ሰዓትም የፋኖን ኃይሎች በተመለከተ በ4 ኪሎ ቤተ መንግስትም አስቸኳይ ውሳኔ ስለመተላለፉም የተገለጸ ሲሆንም ጥብቅ ስብሰባዎችም ስለመካሄዳቸው ተሰምቷል። ከዚህ ቀደም የፋኖን ኃይሎች በጥቂት ጊዜ አጥፉ፣ ደምስሷቸው፣ ጽንፈኛውን ቡድን አቅማችሁን ተጠቅማችሁ የማታጠፉ ከሆነ እንደ መንግስት መቀጠል አንችልም ሲሉ የቆዩትም የብልጽግና ሹማምንትና የብልጽግና ባለስልጣናትም አሁን ላይ የፋኖን ኃይሎች የትጥቅ ትግል በተመለከተ ጥብቅ ውሳኔዎችን ስለማሳለፋቸውም እየተሰማ ነው የሚገኘው።
ከዚህ ቀደም ጽንፈኞች አያሳስቡንም በማለት የሚታወቁት በ4 ኪሎ ቤተ መንግስት የሚገኙት የብልጽግና ሹማምንትም አሁን ላይ የፋኖ ኃይሎች ከአቅማችን በላይ ሆነዋል፣ ጽንፈኛው የፋኖ ቡድን ለግብፅና ለሻቢያ እየተላላከ ኢትዮጵያን ሊበትን ነው፣ ስለዚህ በአፋጣኝ እርምጃ የማንወስድ ከሆነ ወደ መፍትሄ የማንመጣ ከሆነ ጽንፈኞቹ ቡድን ከግብፅ ጋር ከሻቢያ ጋር እንዲሁም ከኢትዮጵያ ጥንት ጠላት ከሆኑ አካላት ጋርና ከህወሓት ጋር በመናበብም ኢትዮጵያን ለመበታተን እየተንቀሳቀሱ ይገኛሉ በሚል በብልጽግና ሹማምንት በኩል ተወንጅለዋል። ፋኖን በ3 ቀን ውስጥ ትጥቅና ቀበቶ እናስፈታለን በሚል በመላው የአማራ ክልል ከተሞችም በሜካናይዝድና በጦር ጄቶች የታገዘ መጠነ ሰፊ ውጊያን እያካሄዱ የሚገኙት የ4 ኪሎ ቤተ መንግስት ሹማምንትም አሁን ላይ ደግሞ የፋኖን ኃይሎች ለኢትዮጵያ መበተንም እንደ ምክንያት አስቀምጠዋል። በተለይም ደግሞ የፋኖ ኃይሎች በማወቅም የሆነ ባለማወቅ ስሜታዊ በመሆንም ለግብፅና ለሻቢያ እየተላላኩ ይገኛሉ። ግብፅና ሻቢያም ቢሆኑ የፋኖን ኃይሎች እየደገፉና የጦር መሳሪያም እያስታጠቁ የሚገኙበት ምክንያትም የፋኖን ኃይሎች ዓላማ ስለተቀበሉ ሳይሆን ኢትዮጵያን ለመበታተን ስለሚፈልጉ ነው በሚልም የብልጽግናው ከፍተኛ አገዛዝ አብይ አህመድም በመላው የአማራ ክልል ከተሞች ውስጥም እየተካሄዱ የሚገኙ ውጊያዎችን በአፋጣኝ በመቋጨትም የፋኖን ኃይሎች ከመከላከያ ሰራዊቱ ጎን አሰልፈን የውጭ ጠላቶችን የማንመከት ከሆነ ኢትዮጵያ እንደ የመንና ሶሪያ ልትበተን ልትፈርስ ትችላለች የሚል ስጋት እንዳላቸውም ነው ሲገልጹ የተሰሙትም። ታዲያ ይህንንም ተከትሎ በሸዋ፣ በወሎ፣ በጎጃምና በጎንደር ለሚገኙ የፋኖ ከፍተኛ አዛዦችና መሪዎችም ሹመትና ስልጣን ለመስጠት ዝግጁ የሆነው የብልጽግናው አገዛዝም እነ ዘመነ ካሴና እነ ታጋይ እስክንድር ነጋ በክልል ብሎም በፌዴራልም ሹመትና ስልጣን ለመስጠትም ዝግጅት ስለመኖሩ ታውቋል። በተለይም ደግሞ በጎጃም ቀጠና ለሚገኘው ለአርበኛ ዘመነ ካሴ በብአዴን ውስጥ ሹመት እንዲሰጠውና የአማራ ክልል ፕሬዝዳንት እንዲሆንም በአገዛዙ በኩል ፍላጎት ስለመኖሩም የተገለጸ ሲሆንም ይህ የሚሆንበት መንገድም በሸዋ፣ በወሎ፣ በጎጃምና በጎንደር የሚገኙ የፋኖ አደረጃጀቶችንም ለመንግስት እጅ እንዲሰጡና ከነሙሉ ትጥቃቸው እንደ ፍላጎታቸው መከላከያ ሰራዊቱን፣ የፌዴራል ፖሊስን፣ የከተማ ፖሊስንና አድማ ብተናን እንዲቀላቀሉ የሚያግባባ ከሆነ ስለመሆኑም ነው ምንጮች የገለጹልንም። አድማጮች፣ በሌላ በኩል ደግሞ በጎጃም ቀጠና የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ከህወሓት ከፍተኛ ጄኔራሎች ጋርና የጦር መኮንኖች ጋር ጥብቅ የተባለ ውይይቶችን ስለማካሄዱ ተገለጸ። ከሰሞኑ በ4 ኪሎ ቤተ መንግስት የሚገኙት የብልጽግና ሹማምንትና የብልጽግና አፈቀላጤዎችም አሁን ላይ እየተዋጋን የምንገኘው ከፋኖ ጋር ብቻ አይደለም፣ ግብፅና ሻቢያ ከፋኖ ኃይሎች በስተጀርባ ተሰልፈው ጥቃት እየከፈቱብን ይገኛሉ በሚል እየወነጀለ በሚገኝበት በዚህ ሰዓትም በጎጃም ቀጠና የሚገኘው የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ወደ መቀሌ ስለማቅናቱና ከህወሓትና ከቲዲኤፍ ከፍተኛ ዋጊዎች ጋርና ጄኔራሎች ጋር ብሎም የጦር መኮንኖች ጋር ጥብቅ የተባለ ውይይቶችን ስለማካሄዱ ተሰምቷል። የብልጽግናን ሹማምንትና አብይ አህመድን ከስልጣን ለማስወገድ በአንድነት ልንቆም ይገባል በሚል በተካሄደው በዚሁ ስብሰባ ላይ የህወሓት ከፍተኛ ሊቀመንበር የሆኑት ዶክተር ደብረጽዮን ስለመገኘታቸውም የተገለጸ ሲሆንም እንዲሁ ደግሞ የቀድሞ የደህንነት ሹም የሆኑት አቶ ጌታቸው አሰፋም በቀጥታ ከነ ዘመነ ካሴ ጋር በአካል ተገናኝተዋልም ነው የተባለው። የብልጽግና ሹማምንትንና አብይ አህመድን ከስልጣን ልናስወግድ በአንድነት ልንቆም ይገባል። የነ አብይ አህመድና የነ ሽመልስ አብዲሳ እቅድና ፍላጎት ሰሜኖችን ማጥፋትና ማዳከም ነው በሚልም ሰሜኖች ወደ አንድነት እየመጡብን ነው እያሉ በሚገኙበት በዚህ ሰዓትም የጎጃም ፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ወደ መቀሌ በማቅናትም ከህወሓት ከፍተኛ ጄኔራሎች ጋርና የጦር መኮንኖች ጋር ጥብቅ የተባለ ውይይቶችን አካሂደው
ውሳኔዎችን ስለማሳለፋቸውም ነው የተሰማው። በተለይም ደግሞ የፋኖ ኃይሎች ጠቅላይ አዛዥ የሆነው አርበኛ ዘመነ ካሴ ከጄኔራል ምግበይ ጋር ፊት ለፊት መገናኘቱም የተገለጸ ሲሆንም የህወሓት ኃይሎች ማለትም የቲዲኤፍ ኃይሎች ወደ ሸዋ፣ ወደ ወሎ፣ ወደ ጎጃምና ወደ ጎንደር በመግባትም ከፋኖ ኃይሎች በስተጀርባ ሆነው እንዲዋጉ እንዲሁ ደግሞ የፋኖ ኃይሎችም የህወሓት ኃይሎች ወደሚገኙባቸው አካባቢዎች ዘልቀው በመግባትም አገዛዙን በአንድነት ቆመን ልንፋለመው ይገባል የሚሉ ውሳኔዎችን ስለማሳለፋቸውም እየተገለጸ ነው የሚገኘው። የወልቃይት፣ የራያ፣ የአላማጣን የመሳሰሉ የወሰን ጥያቄዎች በአማራና በትግራይ ህዝብ መካከል ያለ ቢሆንም እነዚህ የወልቃይት፣ የራያና የአላማጣን የመሳሰሉ የወሰን ጥያቄዎችም ሊፈቱ የሚገባው በሰላማዊ መንገድ ብቻ ነው። ከዚህ በኋላ ወልቃይት፣ ራያና አላማጣ በሚል በአማራ ህዝብና በትግራይ ህዝብ መካከል ፈጽሞ ጦርነትም ይሁን ግጭት መቀስቀስ የለበትም በሚልም ከድምዳሜ ላይ ስለመደረሱም የተገለጸ ሲሆንም ከዚህ በኋላ ጠላታችን አንድ ነው፣ እሱም ደግሞ ሰሜኖችን ለማጥፋት እየተዘጋጀ ነው። ሰሜኖች በአንድነት ቆመን የተከፈተብንን ውጊያ ልናሸንፍ ልናጠናቅቅም ይገባል በሚል ከዚህ በኋላ በፋኖ ኃይሎችና በቲዲኤፍ ኃይሎች መካከል የጎንዮሽ ውጊያዎች እንዳይካሄዱም ከውሳኔ ላይ ስለመደረሱም እየተሰማ ይገኛል። ታዲያ ይህ ጉዳይ የ4 ኪሎን ቤተ መንግስት የብልጽግናን ባለስልጣናትም በከፍተኛ ሁኔታ ስጋት ውስጥና አጣብቅኝ ውስጥ የከተተ ነው የተባለው። በሌላ በኩል አድማጮቻችን ከኢትዮጵያ ውጭ በስደት የሚገኙት እነ አቶ ገዱና እነ አቶ ልደቱ አያሌው የብልጽግና ሹማምንትን ከስልጣን ልናስወግድ ይገባል በሚልም በሀገረ አሜሪካ ጥብቅ የተባሉ ውይይቶችን እያካሄዱ እንደሚገኙም ነው የተገለጸው። የፋኖ ኃይሎች የትጥቅ ትግልም በዓለም አቀፍ መንግስታት በኩል ዕውቅናና ተቀባይነትንም እያገኘ በሚገኝበት በዚህ ሰዓትም የፋኖ ኃይሎች የውጭ ክንፍ በመሆን እያገለገሉ የሚገኙትም አቶ ገዱ በአማራ ክልል ከተሞች እየተካሄዱ የሚገኙ ውጊያዎችን በተመለከተ ከዓለም አቀፍ ዲፕሎማቶች ጋርና ስለ ኢትዮጵያ ከሚመለከታቸው ዓለም አቀፍ መንግስታት ጋር ጥብቅ የተባሉ ውይይቶችን እያካሄዱ ይገኛሉም ነው የተባለው። በተለይም ደግሞ በአማራ ክልል ከተሞች እንዲሁ በኦሮሚያ ክልል ከተሞችም በንጹሐን ዜጎች ላይ እየተፈጸሙ የሚገኙ የግፍ ግድያዎች፣ በደሎችም እንዲሁ ደግሞ የሰብአዊ መብት አያያዝ ጥሰትን በተመለከተ አቶ ገዱ ከዓለም አቀፍ መንግስታት ጋር ውይይቶችን እያካሄዱ እንደሚገኙም የተገለጸ ሲሆንም በ4 ኪሎ ቤተ መንግስት የሚገኙ የብልጽግና ሹማምንትም ኢትዮጵያን ማስተዳደር አልቻሉም በሚል ስለመገምገማቸው ተሰምቷል። ሌላው ደግሞ ብልጽግና ከጎኔ ይሰለፋሉ በሚል የሚተማመንባቸው የኦሮሞ ተወላጅ ፖለቲከኞችና አክቲቪስቶችም እና አክቲቪስት ጀዋር መሐመድ እና አቶ ገዱ እና አቶ ልደቱ አያሌው እና ፕሮፌሰር እስቄል ጋቢሳን የመሳሰሉ እና አቶ ስብሃት ነጋን የመሳሰሉ ፖለቲከኞችና ልሂቃን በኢትዮጵያ ጉዳይ በአንድነት ልንወያይ፣ ልንመክር ብሎም ደግሞ ውሳኔዎችን ልናሳልፍ ይገባል በሚል ከሰሞኑ ጥብቅ የተባሉ የአንድነት ስብሰባዎችን በአሜሪካን እያካሄዱ እንደሚገኙም ታውቋል። ታዲያ ይህ ጉዳይ የ4 ኪሎ ቤተ መንግስት ሹማምንትን እና አብይን ክፉኛ ድንጋጤ ውስጥ ከቷልም ነው የተባለው። እሺ እንግዲህ አድማጮቻችን ሌላኛው የፋኖ ኃይሎች የትጥቅ ትግል ተባብሶ የቀጠለበት ጊዜ ላይ ነው የምንገኘው። ታዲያ በሸዋ የሚገኙት አባት አርበኛ ጄኔራል ተፈራ ማሞ የፋኖን ኃይሎች በተመለከተ ማለትም የአማራን ህዝብና የትግራይ ህዝብን ብሎም የኤርትራ ህዝብን በተመለከተ ያስተላለፉት መልእክት አደገኛ መልእክት ነው። ጄኔራል ተፈራ ማሞ በፋኖ ኃይሎች እንዲሁ በመላው የአማራ ህዝብ ዘንድ ተወዳጅ እንዲሁ ተሰሚ እንደሆኑ ይታወቃል። ያም ሆኖ ግን አሁን ላይ በጄኔራል ተፈራ ማሞ በኩል የተላለፈው መልእክት እኛ ሰሜኖች አንድነን በአንድነት እንቆማለን የሚል ነው። ማለትም ኤርትራ፣ አማራና ትግራይ በአንድነት ቆመው ራሳቸውን ይከላከላሉ፣ ይህንን አገዛዝ ከስልጣን ለማስወገድም በአንድነት ይቆማሉ፣ በአንድነት ይታገላሉ የሚል አንድምታ ያለው መልእክት ነው ያስተላለፉት። ታዲያ ሸማቂው ኮማንዶ ጄኔራል ተፈራ ማሞ ይህንን ሲሉ በተለይም ደግሞ
የአገዛዙ ማለትም የብልጽግና ሹማምንት እንቅስቃሴ በከፍተኛ ሁኔታ ስጋት ውስጥ የሚከት መሆኑን ተከትሎና ሆን ተብሎ ሰሜኖችን ለማጥፋት ሰሜኖችን ለማዳከም የተያዘ አደገኛ ዝግጅት ስለሆነ ይሄንን ጦርነት ለመቀልበስ ሲባል ሰሜኖች በአንድነት ልንቆም ይገባል የሚል ውሳኔ እንዳሳለፉ ነው እየተሰማ የሚገኘው። ታዲያ ከዚህ ቀደም ከሸዋ፣ ከወሎ፣ ከጎጃምና ከጎንደር የተውጣጡ የፋኖ አደረጃጀቶች እንዲሁ ደግሞ የህወሓት ከፍተኛ የጦር መኮንኖችና የኤርትራ ሰራዊት ከፍተኛ አዋጊዎች ወደ ሱዳን በማቅናትም በሱዳን ጥብቅ የተባለ ውይይትን እንዳካሄዱ ተሰምቷል። በዚሁ ውይይት ላይ ደግሞ ዋነኛው እቅድ የሆነውም የብልጽግና ሹማምንት የሆኑትን እና አብይን በአፋጣኝ ከስልጣን ለማስወገድ ሁላችንም በአንድነት ልንቆም ይገባል የሚል እንደሆነ ነው እየሰማን የምንገኘው ማለት ነው። እንግዲህ አድማጮቻችን ብልጽግናም ቢሆን የፋኖን ኃይሎች ስለመገምገሙ እየተሰማን የሚገኘው ከዚህ ቀደም ጽንፈኞች ጠፉ፣ ጽንፈኞች ተደመሰሱ፣ ከዚህ በኋላ ጽንፈኛው ቡድን አያሳስበንም፣ እንዲሁ ጽንፈኞችን በሶስት ወር ውስጥም ትጥቅም ቀበቶም እናስፈታለን በሚል መጠነ ሰፊ ውጊያዎችን ሲያካሄድ የቆየው ብልጽግናና የብልጽግና ከፍተኛ አዋጊዎች የጦር መኮንኖች በአጠቃላይ የፋኖን ኃይሎች በተመለከተ ግምገማዎችን እንዳካሄዱ እየሰማን የምንገኘው። ታዲያ ብልጽግና ባካሄደው በዚሁ ግምገማ ላይ አሁን ላይ የፋኖ ኃይሎች እንቅስቃሴና የፋኖ ኃይሎች አቋም በከፍተኛ ሁኔታ ስጋት እንደሆነበት ሲገልጽ ተሰምቷል። ለዚህም ደግሞ የፋኖ ኃይሎች የኢትዮጵያ ጥንተ ጠላት ከሚላቸው አካላት በከፍተኛ ሁኔታ የጦር መሳሪያዎችን እያገኙና እየታጠቁ መሆኑን ተከትሎ አሁን ላይ ጽንፈኛውን ቡድን በትጥቅ ትግል ማሸነፍ አንችልም፣ ግን ደግሞ ጽንፈኛውን ቡድን በሰላማዊ መንገድ ሰጥቶ በመቀበል መርህም ለነ ዘመነ፣ ለነ እስክንድር፣ ለነ ኮሎኔል ፈንታሁን ሞሃቤ፣ ለነ መሪው ዳጆ፣ ለነ ሀብቴ ወልዴ፣ ለነ ደሳለኝ ሲያስብ ሸዋ፣ ለነ መከታው ማሞ እንዲሁም ለሌሎች የፋኖ ከፍተኛ አዛዦችና መሪዎችም ሹመትና ስልጣን እንዲሁ ሽልማትን በመስጠት የፋኖን ኃይሎች በመላው የአማራ ክልል ከተሞች እያካሄዱ የሚገኙትን ውጊያ ልናስቆም ይገባል የሚል አጀንዳ እቅድ ስለመያዙ እየሰማን የምንገኘው። ታዲያ ይሄንንም እቅድ ተከትሎ በተለይ አገዛዝ እነ ዘመነ ካሴ የአማራ ክልል ፕሬዚዳንት እንዲሆኑ በጠቅላዩ በኩል ፍላጎት እንዳለ ተሰምቷል። ውድ አድማጮቻችን ሌላኛው ጉዳይ ደግሞ የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ በብአዴን ውስጥና በአማራ ብልጽግና ውስጥ የሚገኙ አብዛኞቹ ሹማምንት አብዛኞቹ ባለስልጣናት ፈጽሞ እንደማይታመኑና እንደውም ጽንፈኞቹን ቡድን እየደገፉብን ይገኛሉ በማለት ስጋታቸውን ሲገልጹ ተሰምተዋል። አቶ ሽመልስ አብዲሳ ከዚህ ቀደም ጽንፈኞችን አጠፋን፣ ጽንፈኞች አያሳስቡንም በማለት የሚታወቁ ቢሆንም አሁን ላይ ግን የፋኖ ኃይሎች ከአቅማችን በላይ ሆነዋል። ለዚህ ደግሞ እንደ ምክንያት የሚቀመጡት የአማራ ብልጽግና ውስጥና በብአዴን ውስጥ የተሰገሰጉ ሹማምንትና ባለስልጣናት በአጠቃላይ ፈጽሞ የሚታመኑ አይደለም፣ እንደውም ጽንፈኞቹን እየደገፉብን ያሉት እነሱ ናቸው በሚል ወንጅለዋል። የፋኖን ኃይሎች ለማጥፋት ለመደምሰስ ያለ የሌለ ኃይላችንንና አቅማችንን ተጠቅመናል። የጦር መሳሪያዎችን ዘመናዊ የጦር መሳሪያዎችንና ጄቶችን ተጠቅመናል። ያም ሆኖ ግን ጽንፈኛውን ቡድን ማጥፋት አልቻልንም ሲሉ ነው የተደመጡት። ታዲያ ለዚህም ደግሞ የአማራ ክልል የብልጽግና ሹማምንትን ሲወቅሱ ነው የተሰሙት። ታዲያ አቶ ሽመልስ አክለው እንዳሉትም ከሆነም ከ50 ዓመት በላይ ለኦሮሞ ሕዝብ እታገላለሁ ብሎ የሚለው የኦሮሞ ነጻነት ሰራዊት ወይም የሸኔ ቡድንም በቀጥታም ይሁን በተዘዋዋሪ የጽንፈኞቹን ቡድን ዓላማ አንግቦ እየተንቀሳቀሰ ይገኛል። ጽንፈኞቹ ቡድኖች ወደ ኦሮሚያ ክልል ከተሞች ዘልቀው በመግባት ጥቃት ሲከፍቱብን የሸኔ ኃይሎች አካባቢውን ለቀው ይሰወራሉ በማለት ነው የከሰሱት አቶ ሽመልስ አብዲሳ። ሰው እንዴት ለኦሮሞ ሕዝብ እታገላለሁ ብሎ እያለ ነፍጠኛና ጽንፈኛ ወደ ኦሮሚያ ክልል ከተሞች ዘልቆ ገብቶ ጥቃት ሲፈጽምብን በዝምታ ይመለከታል ሲሉ የተደመጡት አቶ ሽመልስ ሌላው ደግሞ የና አክቲቪስት ጀዋር መሐመድ የና ፕሮፌሰር እስቄል ጋቢሳ የና አቶ ለማ መገርሳን የመሳሰሉ ፖለቲከኞችም ከጽንፈኞቹ ቡድን በስተጀርባ መሆናቸው ክፉኛ አሳፍረውናል ሲሉም ነው
የተደመጡት እንግዲህ ከ50 ዓመት በላይ ለኦሮሞ ህዝብ እየታገለን ነው የሚሉ ታጋዮች በሙሉ አሁን ላይ የኦሮሞ መንግስት በፍጹም መንግስት ላይ መቆየት ኦሮሞ የሆነ ግለሰብ መንግስትነት ላይ መቆየት የለበትም ከሚለው ከጽንፈኛው ቡድን በስተጀርባ ተሰልፈው እየታገሉን ይገኛሉ። እውነታው ሲገባቸው ወደ ቀልባቸው ይመለሳሉ ሲሉ ነው የተደመጡት ማለት ነው። ውድ አድማጮቻችን፣ ሌላኛው ደግሞ ከሰሞኑ የፋኖ ኃይሎች